የሩዝ ከባዱ ሚስጥር ከእጇ ወጥቶ ቢኒ እጅ ላይ ገብቷል። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ላይክ ያደርጋችሁ አበረታቱኝ። የጀግናም ጀግና አለው በሚለው ዛሬ እንግዲህ ቢኒን ሳላደንቅህ አላልፍም። ምክንያቱም ለብዙ ወራቶች የሰውን ሕይወት ያመሰችበት ተመልካችን ድብልቅልቅ ያደረገችበት ሚስጥር እጅግ ላይ ገብቶ እንግዲህ በከባዱ ሁኔታ እስካሁን ተለማምጫሻለሁ። ከዚህ በኋላ ግን በቃኝ፣ ሁሉንም ነገር ወደ ሚዲያ አወጣዋለሁ። ስርዓት ይዘሽ ከኔ ጋር በስነ ስርዓት ህይወትሽን የምትኖሪ ከሆነ ትኖሪያለሽ፣ አይ ካልሽ ደግሞ ሁሉም ነገር በሚዲያ ዝርግፍ አርጌ አወጣዋለሁ ብሎ ዛሬ እንግዲህ ፎቶ ፖስቶ ነበር ጧት እንዳያችሁት። ዛሬ በቃ ይቅናህ በሉኝ አዲስ ነገር አለ ብሎ ነበረ። ብዙ ሰውም መልካም ምኞቱን ገልጾለታል። ይቅናህ፣ ሁላችንም ከጎንህ ነን በማለት እንግዲህ ብዙ ሰው ኮሜንት አድርጎለት ነበረ። እንግዲህ እንዳያችሁት ከኢየሩስ ጋር ዛሬ ቀጠሮ ነበረው። እንግዲህ ወይዘሪት ኢየሩስ መታለች። እንደምታዋት እንግዲህ ሚስጥሯ ከባድ ሚስጥር ስለሆነ ሚስጥሯ እንዳይወጣባት ስትል እንግዲህ እንደዚህ እየተኮሳተረችም ቢሆን በቃ ውጥር ውጥር እያለችም ቢሆን መታለች። ያው ብዙ ነገር አውርቷታል። እሷ ከመምጣቷን በፊት መግቢያ ላይ ብዙ ነገር አውርቷል። ለብሩኬም እንግዲህ ምስጋናውንም አቅርቧል፣ ይቅርታውንም ጠይቋል። ከዚህ በፊት በደህና ነገር ባንገናኝም ግን ደግሞ የፍቅር ተምሳሌት ነህ፣ ሴት ልጅን በምን መልኩ መያዝ እንዳለብህ፣ እንዴት ትርት ማድረግ እንዳለብን ካንተ ተምረናል። ከዚህ በፊት ላጠፋሁትና ላስቀየምኩህ ነገር እጅግ በጣም ይቅርታ። ብዙ ሰው ካንተ ፍቅር አሰጣጥ በጣም ብዙ ሰው ተምሯል። ምናልባትም ወደ ካሜራ መጥተው ላይናገሩ ይችላሉ፣ ግን ደግሞ በጣም ብዙ ሰው ካንተ ብዙ ነገር ተምረናል፣ እናመሰግናለን ሲል እንግዲህ ምስጋናውንም ይቅርታውንም ለብሩኬ አስተላልፏል ማለት ነው። እንግዲህ ወይዘሮ ኢየሩስ ጋር ፍቅራችን መቀጠልና ልጃችን እንድናሳድግ እፈልጋለሁ። ከዚህ በኋላ በፍቅር እሷን ለመንከባከብ እሷን በፍቅር ለመያዝ እሞክራለሁ። አይ እንደ በፊቱ የምታስቸግረኝና አይሆንም ብላ የምትተብት ከሆነ ግን ያለውን እውነት ወደ ሚዲያ አወጣለሁ። እውነት ለመናገር እኔ በቃ ቃል በቃል ወደ ሚዲያ ማውጣት አልፈልግም ነገሩን። ብቻ ከእሷ ጋር ተስማምተን ህይወታችንን እንድንቀጥል ልጃችን እንድናሳድግ በሰላም እንድንኖር ነው የእኔ ዋናው ዓላማ። እሷ ከኔ ጋር እንድትሆንና ልጃችን እንድናሳድግ ነው። ነገር ግን ያን ነገር ካልተቀበለች ጊዜ ወስጄ በቃ አይደለ ለማሳመን አብረን እንድንሆን ለማድረግ በተቻለኝ መጠን በፍቅር እጥራለሁ። ነገር ግን አሻፈረኝ አልቀበልም የምትል ከሆነ ግን አንድ ባንድ አውጥቼ ሚዲያ ላይ ያለውን ነገር አሳውቃለሁ ብሏል ማለት ነው። እንግዲህ ከመጣችን በኋላ እውነት ለመናገር ፈልጋ አይደለም እንደምታዋት ነው። ግን ሚስጥሩ እንዳይወጣባት ደግሞ በተቻላት መጠን እሱ የሚላትን እሺ ለማለትም እየሞከረች ነበረ። እንጠጣም ብሏት እንግዲህ አይ አልጠጣም ጡት አጠባለው ምናምን 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 ብላ እንግዲህ ወደ መጨረሻ አካባቢ ጎንጨትም ቢሆን ብላለታለች ማለት ነው። በነገራችን ላይ ማለት ነው አንድ አይንሽን ግለጭ እዩ። የምሬን ነው የምልሽ። ብሩኬን እርሹ መርሳት ነው የሚሻለው። አንዳንዴ የማይሆንሽን ስታካልሽ ስትፈልጊ ይሄ ልጅ ነገ ጧት ምናልባት አንቺ አይንሽን ስትገልጭና ዘወር ስትይ ላታገኙ ትችያለሽ። ገብቶሻል? የማታገኙን ሰው ስታሳድጅ ሲፈልግሽ የነበረውን ሰው አንቺ በፈለግሽበት ሰዓት ላታገኙ ስለምትችይ ልጅሽንም ያለባት ከምታሳድጊያት በአንቺ ምክንያት ለምን ልጅሽ ትቀጣ? ገብቶሻል? ስለዚህ ብሩኬን እስከነ ብትረሹ ነው የሚሻልሽ። ብሩኬ የለም በቃ ሄዷል። ብሩኬ የራሱን ፍቅር ገልጾ የራሱን ህይወት የጀመረ ሰው ነው። ጭራሽም ነው ትዝ የማትይው ያን ነገር ያምራፍ ዘግቶ የራሱን ህይወት የጀመረ ሰው ነው እና ወደ እሱ መለሳለሁ ወደ እሱ የሆነ ነገር ይቅርብሽ፣ አላዋጣሽም፣ መጨረሻውም አላማረም። እውነት ለመናገር በፊት ላይ አባቶች እናቶች የሆነ ሰው አትበድሉ፣ የሆነን ሰው ከበደላችሁ እናንተ ላይ በእናንተ ላይ እንኳን ባይደርስ በልጅ ይሄ በዘር ምናምን ይደርሳል። ያ እርግማንም ሆነ ሰዎችን የበደላችኋቸውም ነገር ሆነ በቤተሰብ በዘር ይደርሳል ሲባል እንሰማ ነበር። አሁን ግን ማለት ነው የምር በሰፈሩት ቁና ራሳቸው እየሰፈሩ እያየን ነው። ምንም በዘር ላይም በሌሎች ሰዎች ላይም ሳይሆን ራሱ ባጠፋው ሰው ላይ ለዛውም አመታትን ወራትን በቃ ብዙ ጊዜም ሳይፈጅበት ፈጣሪ እንግዲህ እንደዚህ በቅርብ ማለት ነው እዩ እንግዲህ እየሰፈረች ነው። በቃ
ለዛውም የራሷ ጓደኛ የራሷ ፍቅረኛ የሰፈረች በቃ አለ አይደለ ብዙ ሰዎችን የበደለችውን ነገር እንግዲህ መልሶ እንደዚህ ሰዎችን ልክ አንቺ እንደዚህ እንደተከፋሹ ብዙ ሰዎች ተከፍተው ነበር። አንቺ በሰራሹ ስራ፣ አንቺ በበጠበጥሽው ብጥብጥ ብዙ ሰው አልቅሷል፣ ብዙ ሰው ተከፍቷል፣ ብዙ ሰው ታሟል። ገብቶሻል? በጣም የምንወዳቸው ልጆች ታመው ሁለቱም ሆስፒታል ገብተው ነበረ። ግሊኮስ ተተክሎላቸው ነበር ለሁለት ቀን ለአንድ ቀን ብዙ ነገር ሆነዋል። ብዙ መስዋዕት ከፍለዋል በአንቺ ማለት ነው። ተመልካች ራሱ በአንቺ በበጠበጥሽው ህይወት ምክንያት እነሱ ሲበጠበጡ በጣም የሚወዷቸው ሰዎች ታመዋል፣ ከስራቸው ተፈናቅለዋል፣ ሆስፒታል ገብተዋል፣ ሙቅ ውሃ ተደፍቶባቸዋል። ብዙ መስዋዕት ተከፍሎበታል። አንቺ በበጠበጥሽው አንቺ ባተራመሽው ህይወት ማለት ነው። ግን አየሽ ፈጣሪ ሁሌም ከእውነት ጋር ነው። እግዚአብሔር የእነሱን ህይወት የበለጠ አስተካክሎትና አሳምሮት ቀጠለ። አንቺ ግን ዛሬ ዋጋ እየከፈልሽ ነው። ዋጋ እየከፈልሽ ነው። እዩ ገባሽ? ልክ እንደዚህ አሁን አንቺ በቃ ያለ ፍላጎትሽ እንደሆነ ምናምን ፊትሽን ጥለሽ ምናምን እያሳየሽ ነው። በዛን ሰዓት ገብቶሻል። ያን ሰውም ያለ ፍላጎቱ ነበረ ልጅ አለህ ምን አለህ እያልሽ ስታስጨንቂው የነበረው። ሴት ልጅስ አልቅሳ ምን ብላን በሚዲያም ቢሆን ይወጣላታል። ገብቶሻል። ብሩክ ግን ብዙ ሚዲያ ላይ ወጥቶ ያልተናገረው ብዙ ሚዲያ ላይ ወጥቶ ያላሳየው እንባ ብዙ ስቃይ ብዙ መከራ አሳልፏል። ገብቶሻል። ያው ወንድ ልጅ ሁሌም ወጥ አድርጎ ችግሩን በውስጡ ወይ ደግሞ ዘወር ብሎ ከሰዎች ነው የሚያለቅሰው። ሰዎች እያዩት በጭራሽ ወንድ ልጅ አያለቅስም። እንደው ከስንት አንዱ ቢኖር ነው ስሜታዊ ሆኖ ቢያለቅስ እንጂ ወንድ ልጅ ዘወር ብሎ ነው እንባውን አያሳይም። ስለዚህ ብሩኬን በአንቺ ምክንያት ብዙ ነገር ዘወር ብሎ ያሳልፋቸው መከራ ያሳልፋቸው ስቃይ ነበሩ በአንቺ ምክንያት። የልጅ እናት ነሽ። አሁንም መጥፎ ነገር እንዲደርስብሽ አንፈልግም። ሴት ልጅ ነሽ፣ የልጅ እናት ነሽ። ምክንያቱም አንቺ ተጎዳሽ ማለት ያቺ አንድ ፍሬ ሕፃን ልጅ ትጎዳለች። እናት ያስፈልጋታል። አባቷንም አላምን ብለሽ እንግዲህ እንትን ያንከራተትሽ ነው። ቢያንስ እንኳን አንቺ ከጎኗ ስለምታስፈልጊያት እነሱ እንደታመሙት እንድታመሚ፣ እነሱ እንደተጎዱት እንድትጎጂ አንፈልግም። ግን ቅመሻት። ሰው ያለ ፍላጎቱ ምን ያክል ወራት እንደሄድሽ እንዳስጨነቅሽ እስቲል አሁን እውነቱን እንኳን አውጥተሽ ይቅርታ እኮ ማንንም አይገልም። ይቅርታ ወደ እኔ የምትመለስ መስሎኝ በዚህ መንገድ ሄድኩኝ፣ በዚህ መንገድ ሞከርኩኝ አልተሳካልኝ ሲል በዚህኛው መንገድ ሞከርኩ፣ አሁንም ስቲል አልተሳካልኝም። ስለዚህ ይሄ ነገር አንተን ስለምወድህ እና ስለማፈቅርህ አንተን ወደ እኔ ለመመለስ እና የእኔ ለማድረግ የሄድኩበት መንገድ እንጂ አንተ ጋር ልጅም የለኝም ምንም ነገር የለኝም ብለሽ ወተሽ ስቲል ብሩክን ይቅርታ እስካልጠየቅሽ ድረስ አሁንም ዋጋ ትከፍያለሽ። እዩ ዋጋ ትከፍያለሽ። የምሬን ነው የምልሽ። ተጀምሯል፣ ይቀጥላል፣ ትከፍያለሽ። ብሩኬ የዋህ ሰው ነው። የምር ነው የምልሽ። ወጥቶ እንደ ሰው አይበቀልም። እንደ ሰው አልተበቀለም። ገብቶሻል። እንደ ሰው ምላሽ አልሰጠሽም። እንደ ሰው ከሶ ስም በማጥፋት ወንጀል እስር ቤት አላስገባሽም። በዝምታና በጸሎት ከፈጣሪው ጋር ብቻ ነው ያሳለፈው። ገብቶሻል። ፈጣሪ ግን ይኸው መልሱን እየሰጠው ነው። መልሱን እየሰጠው ነው። ገብቶሻል። አንደኛ ነገር ብዙ ነገር እኔ እንጃ ማለት ብዙ ነገር ብንል ደስ ይለን ነበር። ግን ልጅ አለሽ፣ የልጅ እናት ነሽ። ምንም ማለት አንፈልግም። ብቻ ተጀምሯል፣ ዋጋ ትከፍያለሽ። እንድትማሪበት እንፈልጋለን። እውነት ለመናገር የሰው ህይወት ገብቶ መረበሽ ምን ያክል ዋጋ እንደሚያስከፍል ተምረሽበት ብታልፊ ደስ ይለናል። እንደ እህት እንደ ልጅ ብዙ ሰዎች መክረውሻል። በጣም ብዙ ሰዎች ሚዲያ ላይ ተይ ተብለሻል። የማይሆን መንገድ ነው ይዘሽ የሄድሽው። ልጁን ወደ አንቺ አመጣለሁ ብለሽ የማይሆን መንገድ ነው ተይ፣ ልጅ ከሆነ ውጪ ተብለሽ ብዙ ተለምነሽ ብዙ ተዘክረሽ ብዙ ነገር አድርገሽ አንቺ ግን እስቲል አሻፈረኝ ብለሽ እውነቱን እንኳን ተናግረሽ ይቅርታ አልጠየቅሽም። ማንንም ተመልካችንም ሆነ ብሩኬንም ሆነ ይቅርታ አልጠየቅሽም። በዚህ ልክ ነው ትቤትሽ ማለት ነው። እና የብሩክ ጸሎት የተመልካች ጸሎት ገና ብዙ ዋጋ ያስከፍልሻል። ገና ብዙ የምትከፍያቸው ዋጋዎች አሉ። በቃ ፈጣሪ ይቅር በለኝ ከዚህ በኋላ እኔም ህሊናዬን ማቁሰል አልፈልግም፣ ወጥቼ ይቅርታ መጠየቅ አለብኝ። እያንዳንዱን ቢኒ ሳይቀድምሽ ወጥተሽ ሚዲያ ላይ ይቅርታ ከጠየቅሽ ምናልባትም ነገሮች ሊስተካከሉልሽ ይችላሉ። ግን ቢኒ ካወጣው ምናልባት አንቺን የሚያሳስርም ነገር ሊሆን ይችላል። የሰው ስም ማጥፋት ብዙ ነገር ሄደሻል፣ ብዙ ነገር ማለት ነው። እና ይቅርታ ብትጠይቂ አሁንም ጊዜ ያለሽ፣ አሁንም እድሉ አለሽ። ወጥተሽ እውነቱን ዝርግፍግፍ አድርጊ። ምክንያቱም ብሩክ ወደ አንቺ እንደማይመለስ 100% ታውቂዋለሽ።
ከዚህ በላይ ባትጓዥ፣ ከዚህ በላይ ባትሄጅ፣ በቃ የራስሽን ህይወት ደስተኛ ሆነሽ ለመኖር እውነቱን ተናግረሽ ይቅርታ ብትጠይቂ አሁንም ቢሆን ጊዜ ያለሽ ባይነኝ እኔ።